ማራኪ ጤና ማራኪ ጤና ማራኪ ጤና ማራኪ ጤና ብዙ መረጃዎች አሉ አስተዋወቅናቸው ታሪኮች አሉ ነገር ግን ኢንተርቪው ባለሙያችን ዶክተር ዘሪሁን በየነ ናቸው በጣም ረዘም ያለ ቆይታን ያደረከው ከርሳቸው ጋር በቅዱስ ጳውሎስ ሚሊኒየም ሕክምና ኮሌጅ የማህፀንና ጽንስ ስፔሻሊስት እንዲሁም የስነ ተዋልዶና ቤተሰብ እቅድ ሰብ ስፔሻሊቲ ፌሎ ናቸው በጣም ቆንጆ ቆይታ ነበር የነበረው ቀደም በስጋባም ያነሳው ነበር አይደል ከዚህ ቀደም ወጣቶችን ነበር ሰንጠይቅ የነበረው ከዛ ደግሞ የችግሩ ገፈት ቀማሽ የሆኑ ደህንነቱ ባልተጠበቀ መንገድ ጽንስ ያቋረጡ ሴቶች የደረሰባቸውን ጉዳት ነበር ስናነሳ የነበረው ላለፉት 3 አካባቢ ሳምንታት በዚህኛው ደግሞ ከባለሙያ እይታ ደግሞ እንያው አለን ከዛ በኋላም ተማሪዎችን ስለ ደህንነቱ ተጠበቀ ስለ ስነ ተዋልዶ ጤና ብዙ አውርተናቸው ነበር እየጠየቅን ነበር መሀል ላይም እንደዚህ ያስገብተን ነበር ምን ያህል ግንዛቤ እንዳላቸው ወጣቶች በዚህ ላይ እያየን ነበር ብዙ በተለይ እዚህ እድሜ ላይ ዶክተር ዘሪሁን የሚያነሱት ያው በጣም አፍላ እድሜ ላይ ያሉ ልጆች ናቸው አይደለም እዚህ ችግር በጣም ከፍተኛ ሁኔታ በዚህ ላይ እንግዲህ እሳቸውም ያነሱልን ሐሳብ አለ ግን በጣም አስተማሪ ነገር ሆኖ ነው ያገኘሁትና በአመት ከ5.5 በላይ አቦርሽኖች እንደሚካሄዱ ነው ሚሊዮን በላይ 5.5 ሚሊዮን በጣም ብዙ ነው ማለት ምን ያህል አፖርት እንደሚደረግ ግን በተለያየ ምክንያቶች ናቸው አፖርት ማድረግ በተለያዩ ምክንያቶች አፖርት ይደረጋል እሳቸውም ሲናገሩ ነበር ከማህፀን ውጪ ማርገዝ ጤና ያልሆነ ልጅ ከሆነ ድንገተኛ እርግዝናዎች ተገዶ መደፈር ሲኖር በተለይ ደግሞ በቤተሰብ ውስጥ የሚነሱ ወይም ደግሞ ሳይተዋወቁ በቤተሰብ ዝምድና ያላቸው ታሪካቸውንም እያነሱልኝ ነበር ማለት ሽምግልና ተልኮ ብዙ ኦሬዲ አርግዛለች እና ሽምግልና ሲላክ ፋሚሊ ሆና ነው የተገኘችው በጣም ከባድ እና እሱዎቸው እንደሚሉት እንግዲህ መሀል ላይ ሽምግልና ከተላከ በኋላ ጽንስ ማቋረጥ በባህላቸው ክልክል ነው ያ ደግሞ ሌላ ፈተና የሆነበት አጣብቂኝ ውስጥ ነው የምትገባው እና አንዳንድ ጊዜ ሃይማኖቶችንም በዚህ ላይ ግንዛቤ ያለው ትምህርት መማር እንዳለብን ያስተማሩበት ነው በደንብ በዝርዝር እሳቸው የሚያነሱት ሐሳብ ነው ሌላው እንግዲህ ያነሱት በግልጽ ያለ ማውራት